የዓለማችን ግዙፍ ወታደራዊ ኃይልና ዘመናዊ የጦር መሳሪያ የታጠቀችው አሜሪካ እንዲሁም በመካከለኛው ምስራቅ እንደ ብረት የምትጠነክረው እስራኤል ባልገመቱት ፍጥነት ክንፋቸው ተመቷል። እስካሁን ባለው ጦርነት ብቻ ከ2 ቢሊዮን ዶላር በላይ የሚገመት የአሜሪካ ወታደራዊ ንብረት አመድ ሆኗል። ይህ ዜና በዋሽንግተንና በቴል አቪቭ ቤተ መንግስታት ውስጥ ከፍተኛ ድንጋጤን ፈጥሯል። ብዙዎች አሜሪካን እንደማይነካ ግዙፍ ተራራ ቢያዩትም ኢራን ግን ይህን ተራራ በረቀቀ ስልት እያነደደችው ትገኛለች። የጦርነት ታሪክ እየተቀየረ ነው። ዛሬ ኃይል ያለው ብዙ ገንዘብ ባፈሰሰው ሳይሆን የጠላቱን ደካማ ጎን ቀድሞ በተረዳው እጅ ነው። የኳታር የባህሬንና የተባበሩት አረብ ኤሚሬቶች ሰማይ በጭስ ተሸፍኗል። የአሜሪካ ራዳር አይኖችም ታውረዋል። ይህ ታሪክ ስለ ቀጥተኛ ጦርነት ብቻ አይደለም። ይህ ታሪክ ዳዊት ጎልያድን በቴክኖሎጂና በብልሃት እንዴት መሬት እያስነካው እንደሆነ የሚያሳይ ድንቅ ኦፕሬሽን ነው። በምዕራብ እስያ የሚገኘው የአሜሪካ ወታደራዊ መዋቅር ለዓመታት የማይበገር ተደርጎ ይቆጠር ነበር። ይሁን እንጂ ባለፉት የጦርነት ቀናት ውስጥ የታየው ክስተት ይህን እምነት ሰባብሮታል። ኢራን በቀጥታ ፊት ለፊት ከመጋጠም ይልቅ ኤስሜትሪክ ወይም ደግሞ ኢተማጣጣኝ የተባለውን የጦርነት ስልት በመጠቀም የአሜሪካንን ውድ መሳሪያዎች ኢላማ አድርጋለች። በኳታር የሚገኘው አልኡደይድ የአየር ጦር ሰፈር በአካባቢው ካሉ የአሜሪካ ጦር ሰፈሮች ትልቁና ዋነኛው ነው። እዚህ ግቢ ውስጥ የነበረውን እጅግ ዘመናዊ የራዳር ሲስተም በኢራን ድንገተኛ ጥቃት ወድሟል። ይህ ራዳር አሜሪካ በአካባቢው የሚወነጨፉ ሚሳይሎችን ቀድማ እንድታውቅ የሚረዳ አይኗ ነበር። አይኗን ያጣችው አሜሪካ አሁን በጨለማ ውስጥ እንደምትዳክር ሰው ሆናለች። ይህ ራዳር ብቻውን በሚሊዮን የሚቆጠር ዶላር የሚያወጣ ሲሆን የሱን መጥፋት ተከትሎ የመላው ቀጠናው የአየር ደህንነት አደጋ ላይ ወድቋል። ወደ ባህሬን ስንሻገር ደግሞ የአሜሪካ የባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤት ሌላኛው የጥቃት ሰለባ ሆኗል። ኢራን እዚህ ቦታ ላይ ያደረሰችው ጥቃት ወታደራዊ ሳይሆን የመገናኛ መዋቅርን የመበጣጠስ ሥራ ነበር። 2 ግዙፍ የሳተላይት ኮሚኒኬሽን ተርሚናሎችን ድምጥማጣቸው ጠፍቷል። ይህ ማለት በመርከቦች በድሮኖችና በዋና መስሪያ ቤት መካከል ያለውን ግንኙነት ተቋርጧል ማለት ነው። አንድ የጦር ኃይል መገናኛ ከሌለው እንደ ደረቅ እንጨት ነው። መንቀሳቀስም ሆነ ትዕዛዝ መቀበል አይችልም። ኢራን ይህን ጥቃት የፈጸመችው አሜሪካ ያላትን የቴክኖሎጂ የበላይነት ወደ ድክመት ለመቀየር በማለም ነው። የአሜሪካ የኩራት ምንጭ የሆነውና በሚሊዮን የሚቆጠር ዶላር የፈሰሰበት ታድ የተባለውን ጸረ ሚሳኤል መከላከያ ዘዴም ከጥቃቱ አላመለጥም። በተባበሩት አረብ ኤሚሬቶች ውስጥ ተተክሎ የነበረው የዚህ ሲስተም ዋና አካል በኢራን ጥቃት ክፉኛ ተመቷል። ይህ ሲስተም የማይበገርና ማንኛውንም ሚሳኤል በአየር ላይ የሚቀጭ ተደርጎ ይነገርለት ነበር። ነገር ግን የኢራን ቴክኖሎጂ ይህንን የብረት አጥር ሰርጎ በመግባት ሲስተሙን ከጥቅም ውጭ አድርጎታል። አሜሪካ ለደህንነት ጥበቃ የምታወጣው ቢሊዮን ዶላር በኢራን ዝቅተኛ ወጪ በሚመረቱ ድሮኖችና ሚሳኤሎች ፊት ዋጋ ቢስ እየሆነ መምጣቱ ለብዙ ወታደራዊ ተንታኞች ግራ የሚያጋባ ሆኗል። በዚህ ሁሉ ትርምስ ውስጥ ደግሞ ሌላ የሚያሳፍር ክስተት በኩዌት ተከስቷል። 3 የአሜሪካ F-15 የጦር ጀቶች በጓደኛ ጥቃት ወይም በፍሬንድ ፋየር ወድመዋል። ይህ የሚያሳየው በኢራን ጥቃት ምክንያት የአሜሪካ የጦር መዋቅር ውስጥ ምን ያህል ግራ መጋባትና የቁጥጥር መላላት እንደተፈጠረ ነው። መገናኛቸው ከተቋረጠ ራዳራቸው የታወረ ወታደሮች የራሳቸውን አውሮፕላን እንደ ጠላት አይተው መምታታቸው የውድቀቱ ጥግ ነው። እነዚህ ጀቶች እያንዳንዳቸው በሚሊዮን የሚቆጠር ዶላር የሚያወጡ ሲሆኑ ያለምንም የጠላት ጥይት በራሳቸው ስህተት መውደማቸው የአሜሪካንን ወታደራዊ ሲስተም ክፉኛ አጉድፎታል። ኢራን ይህን ሁሉ እያደረገች ያለችው ከአሜሪካ ጋር እኩል የጦርነት በጀት ኖሯት አይደለም። እንዲያውም የአሜሪካ ወታደራዊ በጀት ከኢራን በብዙ እጥፍ ይበልጣል። ነገር ግን የኢራን ስትራቴጂ በጥቂት ብዙ ማጥፋት ላይ ያተኮረ ነው። አሜሪካ ለጥበቃ $100 ስታወጣ ኢራን ያንን ጥበቃ ለመስበር $1 ብቻ ነው የምታወጣው። ይህ የኢተመጣጣኝ ጦርነት መርህ አሜሪካ በኢኮኖሚም ሆነ በወታደራዊ መስክ እያዳከማት ነው። ባለፉት ቀናት ውስጥ የ2 ቢሊዮን ዶላር ኪሳራ መድረሱ ጦርነቱ ቢቀጥል አሜሪካ ልትሸከመው የማትችለውን የገንዘብ ጫና ውስጥ እንደምትገባ ፍንጭ ይሰጣል።
ይህ ግጭት የሚያሳየን ትልቁ እውነት በመካከለኛው ምስራቅ ያለው የኃይል ሚዛን እየተቀየረ ሊሆንም ይችላል። አሜሪካ በፈለገችው ሀገር ላይ ያለምንም ከልካይ የምታደርገው ወታደራዊ እርምጃ አሁን ከባድ እንቅፋት ገጥሞታል። ኢራን የራሷን የጦር መሳሪያዎች በሀገር ውስጥ የማምረት አቅሟን ማሳደጓና የሳይበር ጦርነትን ከሚሳኤል ጥቃት ጋር አቀናጅታ መምራቷ አሜሪካን ለከፍተኛ ፈተና ዳርጓታል። በኳታር የወደመው ራዳርና በባህሬን የተበጠሰው የመገናኛ መስመር አሜሪካ በቀጠናው ላይ ያላትን የበላይነት ጥያቄ ውስጥ ከቶታል። ወደፊት የሚሆኑ ነገሮች ይበልጥ አስፈሪ ሊሆኑ ይችላሉ። አሜሪካ የደረሰባትን ኪሳራ ለመተካት የምታደርገው ጥረት ተጨማሪ ቢሊዮኖችን ይጠይቃል። በሌላ በኩል ኢራን ያገኘችውን ድል ሞራሏን ከፍ ያደርጎላታል። ይህ ጦርነት በአውሮፕላን ተሸካሚ መርከቦች ብዛት የሚወሰን ሳይሆን የጠላት ዓይንና ጆሮ በማደንዘዝ የሚመራ መሆኑን ዓለም እየተገነዘበች ነው። በቴህራን የተነደፈው ይህ ስልት ዋሽንግተን ለዓመታት የገነባችውን ወታደራዊ ግርማ ሞገስ አፈር እያበላው ነው። በመጨረሻም ይህ ያለፉት ቀናት ጦርነት ለዓለም አቀፉ ማህበረሰብ የሚሰጠው መልእክት ግልጽ ነው። የጦርነት ጥበብ ተቀይሯል። ግዙፍ መሆን ብቻውን ዋስትና አይሆንም። ፈጣን፣ ረቂቅና ስልታዊ መሆን ግን የየትኛውንም ኃይል መንግስት ሊያንበረክክ ይችላል። አሜሪካና እስራኤል ለዚህ ያልተጠበቀ ጥቃት ምን አይነት ምላሽ ይሰጣሉ? ወይስ በየቀኑ የሚደርስባቸውን የቢሊዮን ዶላር ኪሳራ መቋቋም አቅቷቸው ወደ ድርድር ጠረጴዛ ይመጣሉ? የታሪክ መጻሕፍት ይህንን ጊዜ የኃያላን ውድቀትና የአዲሱ ስልት መነሳት ብለው ሊመዘግቡትም ይችላል። እነዚህና መሰል ወቅታዊ መረጃዎችን ለማግኘት ቻናላችንን መከታተልዎን ይቀጥሉ። ይህ የኢራንና የአሜሪካ ፍልሚያ ወዴት ያመራል ብለው ያስባሉ? አሜሪካ በቴክኖሎጂ የበላይነቷ ተመልሳ ልታሸንፍ ትችላለች ወይስ የኢራን ኢሲሜትሪክ ስልት ቀጠናውን ይቆጣጠረዋል? ሐሳባችሁን በኮሜንት አጋሩኝ። በተጨማሪ ጥልቅ ትንታኔዎች ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ የሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።